እንዴት ናችሁ? እንዴት አላችሁ? የተወደዳችሁ የዓለም ዋንጫ ጊዜ ነው። ስለዚህ ብዙ የኛ ዘገባዎች ትኩረት በዓለም ዋንጫ ጨዋታዎችና ከዓለም ዋንጫ ጋር የተገናኙ ሌሎች ርዕሶች ናቸው። ግን በዚሁ በተመሳሳይ ጊዜ ደግሞ የተጫዋቾች የዝውውርም ወቅት ነው። ምናልባት ከዓለም ዋንጫው መጠናቀቅ በኋላ የበለጠ ሊጋጋል ይችላል። ግን እንዲያም ሆኖ የምንሰማቸው የተለያዩ የዝውውር ኢንትረስቶችም አሉ። በእርግጥ እየተጠናቀቁም ያሉ ዝውውሮችም አሉ። ስለዚህ ብዙ የሚያነጋግሩ ነጥቦች መኖራቸው ግልጽ ነው። አሁን ስለ ማንቸስተር ዩናይትድ ጥቂት ላንሳ። ማንቸስተር ዩናይትድን በተመለከተ ያው በአብዛኛው የማንቸስተር ዩናይትድ ግብ የአማካይ ክፍሉን ማጠናከር ነው እና የማንቸስተር ዩናይትድ አሁን የሚታዩት የሚጨበጡ የዝውውር ሀሳቦችም በአብዛኛው ከአማካይ ስፍራ ጋር የተገናኙ ናቸው። በቅርብ ጊዜ የኤደርሰንን ዝውውር ከሞላ ጎደል አጠናቀዋል። የፎርማሊቲ ጉዳይ ካልሆነ በስተቀር ደግሞ ማቴዎስ ፈርናንዴዝን ከዌስትሃም የማምጣት ጠንካራ ፍላጎት እንዳላቸው እናውቃለን። ከዛ በፊት ኤሊየት አንደርሰንም ላይ፣ ሳንድሮ ቶናሊም ላይ፣ ሌሎችም ተጫዋቾች ላይ ፍላጎቶች ነበሯቸው። የማንቸስተር ዩናይትድ አማካይ ክፍል ፕራዮሪቲ መሆኑ በቅድሚያ የሚሰጠው ትልቅ ክፍተት ያለበት የሜዳ ዲፓርትመንት መሆኑ መቼስ ለሁሉም ሰው ግልጽ ነው። ካሰሚሮ ለቋል፣ ኡጋርቴ ሊለቅ ይችላል እና ኮቢ ሜኑ ብቻ ነው ማንቸስተር ዩናይትድ ውስጥ ያለ ብቸኛው ሴንትራል አማካይ እና የሚቀጥለው የውድድር ዘመን ላይ ልክ እንደዚህ እንደተጠናቀቀው የውድድር ዘመን 40 ጨዋታ ብቻ አያደርግም ዩናይትድ። ስለዚህ ሰፊ ስብስብም ያስፈልገዋል። አንድ ሁለት ተጫዋቾች ማምጣት ብቻ ላይበቃ ይችላል። አማካይ ክፍሉ ላይ ሚኒመም 2 ተጫዋቾች ያስፈልጉታል በጣም ቢያንስ። እኔ አይዲያሊ 3 ተጫዋቾች ነው የምለው ለተጨማሪ ከኮቢ ሜኑ ጋር 4 እንዲሆኑ ማለት ነው። ነገር ግን ቢያንስ 2 ተጫዋቾች ያስፈልጉታል። የምንሰማቸው ብዙ ስሞች አሉ። ግን ቅድም የጠቀስኳቸው የኤደርሰን ከሞላ ጎደል እንደ መረጋገጥ ያለ ነው። የማቴዎስ ፈርናንዴዝም አሁን ባለው አዝማሚ የበለጠ ወደ ማንቸስተር ዩናይትድ የሚዘዋወር ይመስላል። በተለያየ ጊዜ የሰማናቸው ሌሎች ስሞች ነበሩ። ቅድም ያልኩት ሳንድሮ ቶናሊ፣ አሌክስ ስኮት ከቦርንመዝ፣ ጆ ጎሜዝ ወደ አትሌቲኮ ማድሪድ ሊዘዋወር ነው የተባለው ተጫዋችና ሌሎችም ተጫዋቾችን ስንሰማ ቆይተናል። ግን በዚሁ መጠን ማንቸስተር ዩናይትድ ተጫዋች የሚፈልግበት ሌላ ዲፓርትመንትም አለ። መቼስ ብዙ ጥገና የሚያስፈልገው ነው። ማንቸስተር ዩናይትድ በንጽጽር በጣም ጥሩ የውድድር ዘመን ቢያሳልፍም ግን የሚቀጥለው ዓመት የሲዝኑ ዲማንድና ማንቸስተር ዩናይትድም በአንድ ፕሮግራማችን ላይ እንደጠቀስኩት በካሪክ የአሰልጣኝነት ጊዜ አሁን የዋና አሰልጣኝ እግር ኳስ መጫወት አለበት የሚል አስተያየት ሰጥቼ ነበር። የዋና አሰልጣኝ አጫወት ማለት የሙሉ ጊዜ አሰልጣኝ ሲሆን አንድ ሰው የጊዜውን ችግሮች ብቻ ሳይሆን ለሁሉም ጨዋታዎች የሚያዋጣ ወይም ለሲዝን የሚያዋጣ የጨዋታ አስተሳሰብ ማለት ነው። አሁን ካሪክ ሲመጣ በእርግጠኝነት ኢንትረስቱ የሚመስለኝ ምንም አይነት የማንቸስተር ዩናይትድ ቋሚ አሰልጣኝ መሆን ህልም አልነበረውም ልትሉ አትችሉም። የሁሉም ትልልቅ የቅድሜ ማንቸስተር ዩናይትድ ተጫዋቾችም የብዙ የአሰልጣኞችም ህልም ነው የማንቸስተር ዩናይትድ አሰልጣኝ መሆን። ያ ህልም አልነበረውም አልልም፣ ግን ኃላፊነቱን በተረከበበት ጊዜ እነዛ 17 ጨዋታዎች ላይ የሚጠቀምባቸውን ግን ለረጅም ጊዜ ፋውንዴሽን ላይሆኑ የሚችሉ በዛ ጊዜ ግን የማንቸስተር ዩናይትድ አንገብጋቢ ዓላማ ሲዝኑን በጥንካሬ እና የቻምፒየንስ ሊግ ቦታን ይዞ በመጨረስ ላይ ማተኮር ስለሆነ ለዛ የሚሆኑ ጊዜያዊ መፍትሄዎችን የመፈለግ ኃላፊነት ነው የነበረበት። ጊዜያዊ አሰልጣኝ ጊዜያዊ መፍትሄዎችን ነው የሚፈልገው። አሁን ቋሚ አሰልጣኝ ነው። ስለዚህ የበለጠ ፋውንዴሽን ደግሞ ያስፈልገዋል እና አንዳንድ ጨዋታዎች ላይ ደግሞ ሲቸገር አይተናል። ማንቸስተር ዩናይትድ በተለይ በጥልቅ የሚከላከሉ ኳስ የመቆጣጠር ኃላፊነትን ለማንቸስተር ዩናይትድ አሳልፈው ለመስጠት ችግር የሌለባቸው በአንደርዶግ ሜንታሊቲ ለመጫወት ፈቃደኛ የሆኑ ቡድኖችን በሚገጥምበት ጊዜ የተደራጀ የመከላከል ቅርጽ ያላቸውን ቡድኖች የመክፈት የመስበር ችግር አለበት። ለዛ የሚሆን መፍትሄ ጨዋታ ኮንትሮል የማድረግ ጨዋታ ዲክቴት የማድረግ የጨዋታ ፍጥነት የመወሰን ቴሪቶሪ የመቆጣጠር ኳስ የመቆጣጠር የሜዳ ስፍራዎች የመቆጣጠር ኃላፊነት ደግሞ ኢኒሺዬቲቭ የመውሰድ ኃላፊነት ደግሞ ይኖርበታል። የሲዝኑ አብዛኞቹ ጨዋታዎች እንደዛ በመሆናቸው ምክንያት ይህንኑ ነጥብ ከዚህ በፊት አንስቼዋለሁ። ምክንያቱም ከትልልቆቹ ቡድኖች ጋር ያለው ሬከርድ በጣም የተዋጣለት ነው። ማንቸስተር ሲቲን አሸንፏል፣ አርሰናልን አሸንፏል፣ አስቶን ቪላን አሸንፏል፣ ሊቨርፑልን አሸንፏል፣ ቼልሲን አሸንፏል፣ ቶተናምን አሸንፏል። ቶተናም ጥሩ ሲዝን ያላሳለፈን ቢሆን ግን ከቢግ ሲክስ አባላት መካከል አንደኛው ነው። አሁን ከአብዛኞቹ ከጠቀስኳቸው ቡድኖች ጋር በሚደረጉ ጨዋታዎች ማንቸስተር ዩናይትድ አነስተኛ የኳስ ቁጥጥር ድርሻ ይዞ መጫወት ይችላል። ነገር ግን እነዚህ ጨዋታዎች 10 ብቻ ናቸው። ከቢግ ሲክስ ጋር የሚደረጉትን ብቻ ብንወስድ የተቀሩት ጨዋታዎች ከተቀሩት 14 ቡድኖች ጋር የሚደረጉ ናቸው። ሬስት 14 ከሚሏቸው ማለት ነው። ለዛ የሚሆን መፍትሄ ደግሞ ያስፈልገዋል። በብዙ ጨዋታዎች ከነዚህ አይነት ቡድኖች ጋር ሲቸገር አይተናል። የተደራጀ የመከላከል መስመርን ብሬክዳውን የማድረግ ለዛ ደግሞ በእኔ አስተያየት የግራ ክንፍ ተጫዋች ማንቸስተር ዩናይትድ የግድ ያስፈልገዋል።
ይሄ የዩናይትድ ስብስብ ተፈጥሯዊ የግራ ክንፍ ተጫዋች የለውም። እንደምታስታውሱት በታክቲካዊ ምክንያት ብቻ አይደለም፣ በእርግጥ ከአሰልጣኝ ሩበን አሞሪም ጋር በባህሪም ምክንያት ሊሆን ይችላል። እንደ ጋርናቾ እና አንቶኒ፣ ማርከስ ራሽፎርድ፣ ጄደን ሳንቾ አይነት ተጫዋቾች ማንቸስተር ዩናይትድ ውስጥ ነበሩ። እነዚህ አራቱ የጠቀስኳቸው ተጫዋቾች ሁሉም አውት ኤንድ አውት የክንፍ ተጫዋቾች ናቸው። እኔ በአብዛኛው በታክቲካዊ ምክንያቶችም እነዚህ ተጫዋቾች ማንቸስተር ዩናይትድ ውስጥ የሚቆዩበት እድል አልነበርም የሚል እምነት ነው ያለኝ እና ሁሉም አንዳንዶቹ በጊዜያዊ ስምምነት እንደ ራሽፎርድ እና ሳንቾ አይነቶቹ በውሰት ለቀው ሄደዋል ወደ ተለያዩ ክለቦች። አንዳንዶቹ በመደበኛ ዝውውር ለቀዋል እንደ ጋርናቾ እና አንቶኒ አይነት ተጫዋቾች። ከዛ የሩበን አሞሪም ኤክስፐሪመንት አልሰራም። 3-4-2-1 የሚባለውን ፎርሜሽን ነበር ፖርቱጋል አሰልጣኝ ይጠቀም የነበረው። ይሄ ደግሞ የሜዳ ስፋትን የሚያስገኝለት ከዊንግ ባኮቹ ወይም ከመስመር አማካዮቹ እንጂ ከክንፍ ተጫዋቾቹ አይደለም። ካሪክ ደግሞ አሰልጣኝነቱን ከተረከበ በኋላ ወደ 4-2-3-1 ተመልሷል። ስለዚህ ዊድዝ የሚያገኘው ከክንፍ ተጫዋቾቹ ይሆናል ማለት ነው እና በቀኝ በኩል ለእንደዚህ አይነት የሜዳ ስፋት ለመስጠት የሎ ብሎክ ቡድኖችን ለመበተን ለመዘርዘር እና በዛ መሀል በመስመሮች መካከል ክፍት ቦታ ለማግኘት የተጋጣሚ ቦዳ የመከላከል አደረጃ ስትሬች ለማድረግ የሚሆኑ ተጫዋቾች አሉት። በጣም ሁለት ኳሊቲ ተጫዋቾች አሉት እንደ ብሪያን ምቤሞና አማድ ያሉቱ ማለት ነው። በግራ ክንፍ በኩል ግን ናቹራል የዛ ቦታ ተጫዋች የለም። ፓትሪክ ዶርጉ በካሪክ የመጀመሪያዎቹ ጨዋታዎች ላይ እዛ ቦታ ላይ የተጫወተው ተጫዋች ነው። በሁለቱም ጨዋታዎች ጎሎች አስቆጥሯል። በሁለቱም ጨዋታዎች በጣም ጥሩ ነበር የተጫወተው። ግን ሲመጣ ታስታውሱ እንደሆነ ለመስመር አማካይነት ነው የመጣው። አሁን የመስመር አማካይነት በ3-4-2-1 ፎርሜሽን ሴንስ የለውም ማንቸስተር ዩናይትድ፣ ወይም እንደዚህ አይነት ፕሮፋይል ያለው ተጫዋች አያስፈልገውም እና የክንፍ ተጫዋች ሆኖ ነበር የተጫወተው። ለትልልቅ ጨዋታዎች የበለጠ ዲፌንሲቭም ስለሆነ ከማቴዎስ ኩኛ ይልቅ ተመርጦ ነው በእነዚያ ጨዋታዎች በካሪክ የተሰለፈው። በሁለቱም ጨዋታዎች በጣም ጥሩ ነበር። ያው እድለኛ አልነበረም፣ ተጎዳና የመጨረሻው የብራይተን ጨዋታ ላይ መጀመሪያ አሰላለፍ ውስጥ እስኪገባ ድረስ ሌላ ጨዋታ አልጀመረም። ከመነሻው ጀምሮ አልተጫወተም። ግን እንደው በፕሮፋይሊንግ ካያችሁት በእርግጥ ለዴንማርክም የግራ ክንፍ ተጫዋች ሆኖ ነው የሚጫወተው። ዴንማርክ ወደ ዓለም ዋንጫው አልመጣችም፣ ግን በቅርብ ጊዜ ወዳጅነት ጨዋታዎች ባደረገች ጊዜና ባለፈው ዩክሬን ላይ ድንቅ ጎል ሲያስቆጥር የግራ ክንፍ ተጫዋች ሆኖ ያስቆጠረው። የዛ ቦታ ተጫዋች መሆን ይችላል፣ ግን የማንቸስተር ዩናይትድ የመጀመሪያ የግራ ክንፍ ተጫዋች ሆኖ ለሲዝኑ በሙሉ የሚያዛልቅ የግራ ክንፍ ተጫዋች ነው ወይ የሚል ጥያቄ እናነሳ ይሆናል። ሁለተኛ ፉል ባክም አይደለም እንግዲህ ዊንግ ባክ የሚባለው ፖዚሽን በክንፍ ተጫዋችነትና በመስመር ተከላካይነት መሀል ያለ ቅይጥ ነገር ይመስላል። ስለዚህ ለሱ ቦታ የሚሆን የተሰራ ተጫዋች አይመስለኝም እና ማንቸስተር ዩናይትድ የበለጠ አውት ኤንድ አውት የክንፍ ተጫዋቾች ያስፈልጉታል። አሁን የዶርጉን አስፈላጊነት፣ ጠቃሚነት እና በተለያዩ ቦታዎች የመጫወት ችሎታ ቡድኑ መጠቀም መፈለጉ ግልጽ ነው። በጣም ጥሩ ተጫዋች ነው። ጥሩ ተጫዋች እንደሆነ በተለይ በራስ መተማመኑ ከፍ እያለ በሄደ ጊዜ አይተናል። ግን ደግሞ ቅድም እንዳነሳሁት የምንሰማቸው ሪፖርቶችም ላይ ማንቸስተር ዩናይትድ ከአማካይ ክፍል በተጨማሪ የግራ ክንፍ የክንፍ ተጫዋቾችን እያሰሰ እንደሆነ የሚያሳይ ነው። በቅርብ ጊዜ ሰምታችሁ ሊሆን ይችላል የዌስትሃሙን ክሬሴንሲዮ ሰመርቪል የሚባለውን ባለፈው በዓለም ዋንጫ የመጀመሪያ ጨዋታ ሆላንድ ከጃፓን ጋር 2-2 በተለያየች ጊዜ ሁለተኛውን ጎል ያስቆጠረውንና ዌስትሃም ከፕሪሚየር ሊጉ ቢወርድም ግን ከዌስትሃም የአመቱ ምርጥ ተጫዋቾች መካከል አንዱ የሆነውን ከዚህ በፊት በፋይኖርድ ሮተርዳም ከቀድሞ የሊቨርፑል አሰልጣኝ አርነ ስሎት ጋር የሰራውን ተጫዋች ማንቸስተር ዩናይትድ ማስፈረም ይፈልጋል የሚሉ ሪፖርቶች በዝውውር ጉዳዮች ላይ የበለጠ በምናምናቸው ብዙሃን መገናኛዎች ላይ ሳይቀር ሲመላለስ ተመልክተናል። ሌሎችም ስሞች እንሰማለን እንደ ኢሊማን እንዲያይ አይነቱን የኤቨርተን ተጫዋች። አሁን ሁለቱም ክላሲክ የግራ ክንፍ ተጫዋቾች ናቸው። ኢንቨርት የሚያደርጉ የቀኝ ክንፍ ተጫዋቾች ናቸው፣ ግን በቃ ንጹህ የክንፍ ተጫዋቾች የምንላቸው ማንቸስተር ዩናይትድ በዚያ ቦታ ላይ የሌሉት አይነት ተጫዋቾች ማለት ነው። ማቴዎስ ኩኛ ግራ ላይ ይጫወታል። ነገር ግን አይታችሁት እንደሆነ የ10 ቁጥር ዝንባሌ ያለው ተጫዋች ስለሆነ የበለጠ ከአጥቂው ጋር አንድ ሁለት መጫወት የሚፈልግ ሰብሮ የሚገባ በሀፍ ስፔሱ ላይ መጫወት የሚፈልግ እንጂ ሜዳ የሚለጥጥ አይነት ተጫዋች አይደለም። ድክመት አይደለም፣ የተጫዋቹ ካራክተሪስቲክስ ነው፣ የተጫዋቹ ያጫወት ዝንባሌ ነው እና
ስለዚህ ማንቸስተር ዩናይትድ የበለጠ አውት ኤንድ አውት የክንፍ ተጫዋች የሚፈልግ ይመስላል እና የበለጠ ጠንከር ብሎ የምንሰማው የሰመርቪልን ስም ነው። በ2023/24 የውድድር ዘመን የቻምፒየንሺፕ የአመቱ ኮከብ ተጫዋች ተብሎ ተመርጦ ነበር፣ በሊድስ ዩናይትድ በነበረበት ጊዜ ማለት ነው። ወደ እንግሊዝ ሲመጣ መጀመሪያ ለሊድስ ነበር የፈረመው፣ ስለዚህ ዮርክሻየር ውስጥ ነበር። በጣም አስደናቂ የውድድር ዘመን ነበር ያሳለፈው። ለክንፍ ተጫዋች 19 የሊግ ጎሎች ማስቆጠር በጣም ትልቅ ቁጥር ነው። በዚህኛው የውድድር ዘመንም 5 ተከታታይ ጨዋታዎች ላይ ጎል አስቆጥሮ ነበር። ከጃንዋሪ እስከ ፌብሩዋሪ ባለው ጊዜ በቂ አልነበረም በፕሪሚየር ሊግ ለማቆየት። ነገር ግን ዌስትሃም እስከ መጨረሻው ዕለት ድረስ የመትረፍ እድል ሰርቫይቫል ቻንስ እንዲኖረው ያደረገው የዚህም ተጫዋች ብቃት ነው። በፕሪሚየር ሊጉ ከነበሩ ኢንፎርም ተጫዋቾች መካከል አንደኛው ነው። ለዚህ ነው ለኔዘርላንድስ ብሔራዊ ቡድን ደግሞ ተጠርቶ በዓለም ዋንጫው ላይ ሲጫወት እያየን ያለ ነው። ስለዚህ ዩናይትድ ናቹራል የግራ ክንፍ ተጫዋች የለውም። ለዚህ ነው እንዲህ አይነት ፍላጎት የበለጠ የክንፍ ተጫዋቾች ላይ እያሳደረ ያለው እና ቅድም እንደጠቀስኩት አሁን ይሄ ማቴዎስ ኩኛ ላይ ያለ አስተያየት አይደለም። ማቴዎስ ኩኛ በጣም ጥሩ ተጫዋች ነው፣ ግን በወልቭስም በነበረበት ጊዜ ታስታውሱ እንደሆነ ወደ ማንቸስተር ዩናይትድ እንዲመጣ ምክንያት ከሆኑት የተጫዋቹ የጨዋታ ባህሪያት መካከል አንደኛው ከዛ በፊት በ3-4-2 ፎርሜሽን የመጫወት በቪቶር ፔሬራ ስር በእንደዚህ አይነት መንገድ የመጫወት ታሪክ ስለነበረው እንጂ ለዊድዝ አይደለም የመጣው። በጣም ጠቃሚ ተጫዋች ይሆናል፣ ግን ጠቃሚ ተጫዋች የሚሆነው የዊድዝ ተጫዋች በመሆን አይደለም። የበለጠ የፕሌሜከር ባህሪ ያለው የክንፍ ተጫዋች በመሆን ነው እንደዚህ አይነት ጥቅም የሚሰጠው። ለዛ ነው ንጹህ የክንፍ ተጫዋች ማንቸስተር ዩናይትድ እየፈለገ ያለው። ምክንያቱን በደንብ የምንረዳው ይመስለኛል። ሌሎችም ስሞች እንሰማለን። የኢሊማን እንዲያይ ከሆነ በተለይ እኔ ኢሊማን እንዲያይ በጣም ደስ የሚለኝ ተጫዋች ነው። ከዚህ በፊት አንስቼው ሊሆን ይችላል። አሁን በዚህ በዓለም ዋንጫው ላይ ለሴኔጋል ብሔራዊ ቡድን በቀደም ከፈረንሳይ ጋር በነበረው ጨዋታ ተቀይሮ ገብቶ ተጫውቷል። ቀደም ብሎ ተቀይሮ ገብቶ መጫወት የነበረበት ይመስለኛል። ሳዲዮ ማኔ በጨዋታው ላይ በተለይ በሁለታዊ አጋማሽ ጥሩ እየተጫወተ ስላልነበር ኤቨርተን የመልሶ ማጥቃት ቡድን ነው፣ ግን በተለይ ለሎክ ቡድኖች የሚሆን ቴክኒካዊ ችሎታ ያለው ተጫዋች ይመስለኛል። አሁን እንደዚህ አይነት የሄቪ ፖሴሽን ቡድኖች ሲጫወት ባለማየቴ ምክንያት እርግጠኛ ሆኜ ለመናገር ይቸግረኛል። ወደ ማርሴ ሄዶ ብዙ አልተሳካለትም፣ የማርሴ ከተማ ልጅ ቢሆንም። አሁን ዊድዝ የሚያስፈልገው እንግዲህ ማንቸስተር ዩናይትድ እንደሚመስለኝ አሁን ወይ በፉል ባክ በኩል ነው ዊድዝ የምታገኙት። አሁን ለምሳሌ ማቴዎስ ኩኛ ወደ ውስጥ ይገባል አልኩ አይደለም። ወደ ውስጥ የሚገባ ክንፍ ተጫዋች አድርጋችሁ የምትጠቀሙበት ከሆነ በሱ በስተግራ በኩል የሚጫወተው የማንቸስተር ዩናይትድ የግራ መስመር ተከላካይ ሆኖ የሚጫወተው ተጫዋች ከፍተኛ ኤነርጂ ኖሮት ያንን ኮሪደር ተቆጣጥሮ ላይታች እያለ የሚጫወት ከፍተኛ አትሌቲሲዝም ያለው ተጫዋች መሆን አለበት ማለት ነው። አሁን ያ ተጫዋች ማንቸስተር ዩናይትድ ውስጥ የግራ መስመር ተከላካይ ሆኖ የሚጫወተው እንግዲህ ፓትሪክ ዶርጉን ወደዛ ቦታ ሪፐርፐዝ ካላደረጉት በስተቀር የኦቨርላፒንግ አደጋ መፍጠር የሚችል ተጫዋች መሆን አለበት እና የማንቸስተር ዩናይትድ የዚህ የተጠናቀቀው የውድድር ዘመን የግራ መስመር ተከላካይ የነበረው ሉክ ሾው ነው። ሉክ ሾው ወደ ማንቸስተር ዩናይትድ ከመጣ በኋላ ከጉዳት ነጻ የሆነ ሲዝን ያሳለፈው በዚህ ውድድር ዘመን ነው። ግን ከጉዳት ነጻ የሆነ ሲዝን ያሳለፈው በአንድ ውድድር ላይ ብቻ ማንቸስተር ዩናይትድ ከሞላ ጎደል በማተኮሩ ምክንያት ነው። ከ38ቱ የፕሪሚየር ሊግ ጨዋታዎች በተጨማሪ 2 ጨዋታዎችን ብቻ ነው ያደረገው። ስለዚህ በሳምንት አንድ ጨዋታ፣ በአንዳንድ አጋጣሚዎች ደግሞ ማንቸስተር ዩናይትድ 2-3 ሳምንት ጨዋታ ሳያደርግ ያሳልፍ ስለነበር ያ ወርክሎድ አልነበረበትም፣ ብዙ የጨዋታ ጫና አልነበረበትም፣ ሪከቨር የሚያደርግበት እድል ነበረው። እንግሊዞቹ ማራውዲንግ ፉልባክ የሚሉት አለ ደግሞ ላይታች እያለ ሳይታክት ሳይደክም የሚጫወት። አሁን በሳምንት 2 ጨዋታ የማድረግን የጨዋታ ሎድ መሸከም ይከብደዋል ብቻ ሳይሆን የጉዳት ሬከርዱን ስለምናውቅ እንግዲህ የማንቸስተር ዩናይትድ ሲኒየሩ ተጫዋች እሱ ነው። ቫን ሃል አሰልጣኝ በነበሩበት ጊዜ አይደል የፈረመው 2014 እኮ ነው የፈረመው። አሁን 2026 ላይ ነው ያለው። 12 ዓመት ገደማ ማንቸስተር ዩናይትድ ውስጥ ቆይቷል። ከዛ በፊሊፕስ ስታዲዮን ከደረሰበት ከባድ ጉዳት በኋላ ማገገም አልቻለም። ግን ሲዝኑን በሙሉ በሳምንት 2 ጨዋታዎች ላይ የማንቸስተር ዩናይትድ የመጀመሪያ ተመራጭ የግራ መስመር ተከላካይ ሆኖ ለመዝለቅ ይቸግረዋል በፊትነስ ታሪኩ ብቻ የሚለው አይመስለኝም ኮንሰርኑ። አሁን ከ30 ዓመት በላይ ነው ሉክ ሾው እና ጉዳቶች ብዙ ወደ ኋላ የጎተቱት ተጫዋች ነው። ኤሪክ ቴን ሃግ ቀድሞ የማንቸስተር ዩናይትድ አሰልጣኝ ባይጎዳ ኖሮ የዓለም ምርጡ የግራ ፉልባክ ይሆን ነበር ሚል አስተያየት ሰጥተዋል። ጓርዲዮላም በቅርብ ጊዜ በማንቸስተር ሲቲ የመጨረሻ ፕሬስ ኮንፈረንሶቹ ላይ አንድ ቃለ ምልልሱ ላይ ሲጠቅሰው ሰምቻለሁ።
ምርጥ የግራ ፉልባክ ነው፣ በጣም ከምወዳቸው ተጫዋቾች መካከል አንዱ ነው ብሎ ሲያደንቀው ሰምቼ ነበር። በጣም የሚደነቅ ነው በእግር ኳስ ውስጥ ባሉ ሰዎች። ግን አሁን ከኢንሳይድ ፎርዋርድ ጋር ለመጫወት የሚሆን ላይታች እያለ ለመጫወት የሚያስችል በቂ ኤነርጂ ያለው ተጫዋች ግን አይደለም። በእድሜውም በጉዳት ታሪኩም በጉዳት ድምሩም ምክንያት ያንን አትሌቲሲዝም አሳጥቶታል። ታዩታላችሁ ምን ያህል ሊሚትድ እንደሆነ። ስለዚህ ሌላ ፉልባክ የሚያመጡ ከሆነ ሊያስኬድ ይችላል። ኃይለኛ ኤነርጂ ያለው ላይታች እያለ የሚጫወት ኦቨርላፕ እያደረገ ኮሪደር ዶሚኔት እያደረገ የአፕ ኤንድ ዳውን ፉልባክ የሚሉት አይነት ግን አንድ ተጫዋች ማምጣት አለባቸው። ወይ ንጹህ የክንፍ ተጫዋች ወይ በጣም ኃይለኛ የአትሌቲክ ኳሊቲ ያለው ፉልባክ ማለት ነው። አሁን እንግዲህ እንደ ዝውውሩ ሁኔታ የፓትሪክ ዶርጉ ቦታ በመደበኝነት ሊወሰን ይችላል። ማንቸስተር ዩናይትድ ሌላ የክንፍ ተጫዋች የሚያመጣ ከሆነ ንጹህ ክላሲክ የተች ላይን የክንፍ ተጫዋች የሚባል ማለት ነው፣ ከዛ ከመስመሩ የሚነሳ የበለጠ ጥጉን ይዞ የሚጫወት የኮሪደር የክንፍ ተጫዋች የሚያመጣ ከሆነ ምናልባት ዶርጉን ወደ ኋላ መመለስና የሙሉ ጊዜ ፉልባክ ወደ ማድረግ መሸጋገር ሊኖር ይችላል። ምክንያቱም ኩኛም ሌላ አይነት ካራክተሪስቲክስ ያለው ተጫዋች ነው አልኩኝ እንጂ በማንቸስተር ዩናይትድ የ4-2-3-1 ፎርሜሽን ውስጥ ብዙ ጨዋታ መጀመሩ አይቀርም። ንጹህ የመስመር ተከላካይ የሚያመጡ ከሆነ ደግሞ አንድ የመስመር ተከላካይን ሉክ ሾ ይሆናሉ ማለት ነው። ስለዚህ ሁለት ተጫዋቾች እዛ ቦታ ላይ ይኖሩታል እና ያ ደግሞ የፓትሪክ ዶርጉን ቦታ ምናልባት ወደፊት አስጠግቶት ካሪክ በመጀመሪያዎቹ ጨዋታዎች ላይ ሲሞክር እንዳየ ነው የማንቸስተር ዩናይትድ የሙሉ ጊዜ የግራ ክንፍ ተጫዋች ሆኖ ብዙ ጨዋታዎች ሲያደርግ ልናየው እንችላለን ማለት ነው። በሁለቱም ቦታዎች ተጫዋች የሚያመጡ ከሆነ ነው ሌላ ደግሞ አይነት ኮንቨርሴሽን ውስጥ የምንገባው። ለማንኛውም ለጊዜው እንደ ሉዊስ ሆል አይነት በኒውካስል እየተጫወተ ያለውን ፉልባክ ይፈልጉታል ቢባልም በቅርብ ቀናት ክራይሴንሲዮ ሰመርቪል ስም ነው እየተጠቀሰ ያለው። በዚህ በተጠናቀቀው የውድድር ዘመን ለዌስትሃም 12 የጎል ተሳትፎዎች ነበሩት። በመጀመሪያዎቹ ወራት የመጀመሪያ አሰላለፍ ውስጥ እየተካተተ እንዳልነበር ማስታወስም ያስፈልጋል። የዌስትሃሙ አሰልጣኝ ኑኖ ኤስፒሪቶ ሳንቶ በርተን አልቢዮን ከሚባል ቡድን ጋር ጨዋታ አደረጉና በኤፍኤ ካፕ ከዛ በኋላ ሲናገሩ የማጥቃት ተጫዋቾች በራስ መተማመን ያስፈልጋቸዋል። በተለይ የ1v1 ተጫዋቾች የአንድ ለአንድ የባላጋራ ቡድን ተጫዋቾችን አልፎ ለመሄድ የሚያስችል ፍጥነትም ክህሎትም ያላቸው ተጫዋቾች በራስ መተማመን ያስፈልጋቸዋል እና አሁን እንደዚህ አይነት ሁኔታ ላይ ነው ያለው። እዛ ኮንፊደንስ ላይ በሚሆንበት ጊዜ ሂ ኢዝ ኦልሞስት አንስቶፕብል በቃ ልታቆሙት ማትችሉት አይነት ተጫዋች ይመስላል የሚል አስተያየት ሰጥተዋል። እንግዲህ እንደው ሱፐርስታር ፈራሚ ነው አንለውም ሱፐርስታር ፈራሚ ነው አንለውም ላለመውረድ ከሚጫወት ቡድን ስለሆነ የመጣው። ነገር ግን ማቴዎስ ኩኛም ላለመውረድ ከሚጫወት ቡድን ነበር የመጣውና ዩናይትድ በቅርብ ዓመታት ከፈጸማቸው አሪፍ ዝውውሮች መካከል አንደኛው ይመስለኛል ማቴዎስ ኩኛ። የብራዚል ብሔራዊ ቡድን ተጫዋች ነው እንደምታውቁት እና በወልቭስም እየተጫወተ ከፕሪሚየር ሊጉ ምርጥ የማጥቃት ተጫዋቾች መካከል አንዱ እንደሆነ እንገነዘብ ነበር አይደል? ልክ እንደዚህ አይነት ተጫዋች ነው የነበረው። ስለዚህ ላለመውረድ በሚጫወት ቡድን ውስጥ እየተጫወተ ሲዝኑን ማሳለፉ እንዲያውም ክሬዲት የሚያሰጠው ይመስለኛል። የበለጠ ጥራት ካላቸው ተጫዋቾች ጋር በሚጫወትበት ጊዜ ምናልባት ኦፍኮርስ የመልሶ ማጥቃት ስፔስ ላይ ያገኝ ይችላል። ዌስትሃም በኑኖ ስር ኤክስክሉሲቭሊ የመልሶ ማጥቃት ቡድን ስለሆነ፣ ነገር ግን ደግሞ በኳስ ዶሚናንት ቡድኖች ውስጥ ተጫውቶ ያውቃል። አሁን በቻምፒየንሺፕ በነበረበት ጊዜ ሊድስ ዩናይትድ የኳስ ቁጥጥር ቡድን ነው የነበረው። በሆላንድ በነበረበት ጊዜ ፋይኖርድ የኳስ ቁጥጥር ቡድን የነበረው። ስለዚህ እነዚህ ከፍተኛ የኳስ ቁጥጥር ቡድኖችም ውስጥ ተጫውቶ ያውቃል። በዌስትሃም ብቻ አይደለም የተጫወተው፣ ሌላ አይነት የጨዋታ አቀራረብ ባላቸው ቡድኖችም ውስጥ ተጫውቶ የተሳካለት ተጫዋች ነው። ደግሞ 24 ዓመቱ ነው። በእንግሊዝ ውስጥ የመጫወት ልምድ አለው። በፕሪሚየር ሊግም በቻምፒየንሺፕም የመጫወት ልምድ ያለው የእንግሊዝ አካላዊነት እንግዳ የማይሆንበት አይነት ተጫዋች ነው። እንግዲህ ይሄ አይነት ተመሳሳይ ሎጂክ ለኢሊማን እንዲያይም ይሰራል። ኢሊማን እንዲያይ ላይ ለጊዜው ጠንካራ ሪፖርቶች እየሰማን ባይሆንም፣ ሁለተኛ ዋጋው አፎርደብል ነው። ዋጋው የተለያዩ ሪፖርቶች ለተለያዩ ቁጥሮች ይጠቀሳል። ዌስትሃም እንደምታውቁት ወርዷል እና የፕሪሚየር ሊግ የፓራሹት ፔመንት አለው። ግን እንደገና ወደ ፕሪሚየር ሊግ ለመመለስ ተጨማሪ ከሽያጭ ሊያገኝ የሚያስፈልገው ኢንቨስትመንት አለ። እንግዲህ የዩናይትድ ሁለቱንም ተጫዋቾች ከገዛ ሰመርቪልንም ማቴዎስ ፈርናንዴዝንም ከዌስትሃም ከ100 ምናምን ሚሊዮን ፓውንድ በላይ ሁለት ተጫዋቾች ይገዛል እንደማለት ይሆናል። ግን ዌስትሃም የመሸጥ ግዴታ ስላለው እና ሰመርቪልን ለማስፈረም ምናልባት ብዙ ትልቅ ፉክክር ስለማይኖርበት ከ30 እስከ 40 ሚሊዮን ፓውንድ ድረስ ባለው የዝውውር ሂሳብ ሊጠናቀቅ የሚችል ነው። ይሄ ደግሞ በጣም ጥሩ ነው። ለስኳድ ስፋትም ይሆናል። ሌሎች ቦታዎች ላይ ለማጠናቀቅ ተጨማሪ ተጫዋቾችን ለማምጣት የሚሆን በጀት ያስተርፋል። ባይሳካም በጣም ትልቅ ፋይናንሻል ሪስክ አይደለም እና ደግሞ የኩኛንና የምቤሞን የማንቸስተር ዩናይትድ የዚህ ሲዝን ኢምፓክት አይተናል። ፕሪሚየር ሊግ ቀመስ ተጫዋች የማምጣትን ጥቅም አይተናል።
ቀጫጫ ነው፣ አጭር ነው፣ ሎ ሴንተር ኦፍ ግራቪቲ ያለው ነው፣ ልትቆጣጠሩት ያስቸግር። አጭር እንኳ አይደለም፣ ሜትር ከ75 ነው። እንዲያውም ሜትር ከ75 አይመስልም ማለት በጣም አጭር ይመስላል፣ ግን ቀጭን ነው። ይሄ አንዳንድ የክንፍ ተጫዋቾች አሉት፣ በቃ ሪያድ ማህሬዝ አይነት፣ ላሚን ያማል አይነት ተጫዋቾች አሉ አይደል? ፍሬማቸው በጣም ደቃቅ ነው እና ለመቆጣጠር በጣም ያስቸግራሉ። ዳይናሚክ ናቸው፣ ሞቢሊቲያቸው ከፍተኛ ነው፣ ፈጣኖች ናቸው። የመስመር ተከላካዮችን አልፎ ለመሄድ የሚያስችል ቴክኒክ፣ ትሪክ እና ፍጥነት ያለው ተጫዋች ነው እና በአብዛኛው በግራ ክንፍ በኩል ነው የተጫወተው። ወደ እንግሊዝ ከመጣበት ጊዜ ጀምሮ ለሊድስም ደግሞ ለዌስትሃም ዩናይትድም 2 ሲዝን ነው ለዌስትሃም የተጫወተው። 60% የሚሆነውን ጊዜ በግራ ክንፍ ተጫዋችነት ያሳለፈ ነው። ግን ቢያስፈልግ በቀኝ በኩልም መጫወት ይችላል። የቀኝ ክንፍ ተጫዋችም ሆኖ መጫወት ይችላል። ባለፈው ለምሳሌ ለሆላንድ ከጃፓን ጋር በነበረው ጨዋታ ጎሉን ያስቆጠረው ከቀኝ ክንፍ ተነስቶ ነው። በግራ እግሩ መጥቶ ጎሉን ያስቆጠረው። የሁለት እግር ተጫዋችም ነው። የአምቢዴክስትሪሲቲ አምቢፔዳሊቲ የሚሉት ነገር አለ እነሱ። የሁለት እግርም ተጫዋች ነው። እሱም አንድ ትልቅ አድቫንቴጅ ይመስለኛል። አሁን ቅድም በጠቀስኩትና የቻምፒየንሺፕ የአመቱ ኮከብ ተጫዋች በተባለበት በ2023/24 የውድድር ዘመን 41 ጨዋታ ጀምሮ ነበር እና 27 የጎል አስተዋጽኦ ነው የነበረው በዛ የውድድር ዘመን። ትልቅ ቁጥር ነው። ይገባኛል ቻምፒየንሺፕ ነው፣ ግን በጣም ትልቅ ሊግ ነው ቻምፒየንሺፕ። ከአውሮፓ ደህና ሊጎች መካከል አንዱ ነው የሚባለው ቻምፒየንሺፕ ቢሆን እና በፕሪሚየር ሊግም ግን የጎል ቁጥሩ በጣም ጥሩ ነበረ። ሊያውም በጣም ሊሚትድ በሆነ ቡድን ውስጥ እየተጫወተ 19 ጎልና 7 አሲስቶች ነበሩት። ስንት ማለት 28 የጎል ተሳትፎ ማለት ነው እንዲያውም። እና ለዛ ነው በኤለን ሮድ በነበረበት ጊዜ የክለቡም የሊጉም የቻምፒየንሺፕም ቁልፍ ተጫዋች ተብሎ የተመረጠው። በጣም አስፈላጊው ሌላ ነገር የጉዳት ሬከርዱ ነው። ብዙ የሚጎዳ ተጫዋች አይደለም። በጣም ተጎዳ ከተባለ የ2 ሳምንት የ3 ሳምንት ጉዳት ብቻ የሚያስቸግረው ነው። አንድ ትልቅ ሰርጀሪ ያደርጓል 2025 ላይ፣ ግን ከዛ ውጪ ብዙ ጉዳት የሚያስቸግረው ተጫዋች አይደለም። ስለዚህ እንዲህ አይነቱን ተጫዋች ነው ማንቸስተር ዩናይትድ እየፈለገ ያለው። ደግሞ መቼስ በዚህ ከኳስ ውጪ ባለ የተጫዋቾች ትጋት ተጫዋቾች ይለካሉ። አሁን የማጥቃት ችሎታቸው ብቻ በቂ መለኪያቸው አይደለም እና ጠንካራ የመከላከል አውትፑትም ያለው ጠንካራ የመከላከል ፐርፎርማንስም ያለው ተጫዋች ነው። ምናልባት እሱም ሊሆን ይችላል የማንቸስተር ዩናይትድ ሰዎችን ትኩረት የሳበው እና በዛ የዌስትሃም አይነት ቡድን ውስጥም ጭምር ሰርቫይቭ ያደረገ ተጫዋች ነው። ይሄ ግን ቅድም እንዳነሳሁት ኢምፕሊኬሽኑ ፓትሪክ ዶርጉንም የሚመለከት ነው። እንግዲህ ዶርጉ ኮንፊደንስ የሚፈልግ ተጫዋች እንደሆነ የምታውቁት ሩበን አሞሪም አንድ አስተያየት ሰጥቶ ነበር። የውድድር ዘመኑ እየተካሄደ በነበረበት ጊዜ ኳስ ሲይዝ ጭንቀት ፊል ታደርጋላችሁ፣ አንዛይቲ አለ፣ እሱም ጭንቀት ይሰማዋል፣ እኛም ጭንቀት ይሰማናል የሚል አስተያየት ሰጠና ፐብሊክሊ ስለ ራሳችሁ ተጫዋች እንዲህ አይነት አስተያየት መስጠት ለተጫዋቹ ምን እንደሚጠቅመው አላቅም። እኔ በጣም ጠንካራ ፒአር ነው የምለው። አንድን ተጫዋች በተመለከተ ኳስ ሲይዝ ይጨንቀናል የሚል አስተያየት ከሰጣችሁት፣ በተለይ ደግሞ ገና ከሌቼ የመጣ ለማንቸስተር ዩናይትድ ሲፈርም አብዛኛው ሰው ያወቀው ተጫዋች ሲሆን ኮንፊደንሱን መምታት መስሎ ነው የሚታየኝ። አንዳንድ ጊዜ የሩበን አሞሪም ትራንስፓረንት መሆን፣ ግልጽ መሆን ችግሮች አሉት። ክለቦች፣ አሰልጣኞች ለዛ ነው ፕሬስ ኮንፈረንሶች ላይ ምንም አይሰጧቸው አሰልጣኞች አሉ። ፕሬስ ኮንፈረንሱን ማየትም ብዙ አትራፊ ማያደርጋችሁ ቁጥብ ነገሮች ብቻ የሚሰጡ የውስጥ ጉዳይን በውስጥ የሚይዙ ማለት ነው። እና ከዛ ነው የተነሳው። ያንን ማስታወስ ያስፈልጋል። እና 25 ሚሊዮን ነበር የከፈለበት ከሌቼ የተጫዋቹን በገዙበት ጊዜ። መጀመሪያ አካባቢ ራሱ ሞክሮት ያውቃል። እንዲያውም በጣም ጥሩ የተጫወተ የሚመስለኝ ከኒውካስል ጋር በነበረው ታስታውሱ እንደሆነ ኒውካስልን 1-0 ባሸነፉበት ጨዋታ ላይ የቀኝ ክንፍ ተጫዋች አድርጎ ነበር የተጠቀመበት። የቀኝ ክንፍ ተጫዋችነትን በሌቼ ብዙ ጊዜ አድርጎታል። የግራ እግር ተጫዋች ስለሆነ እንደው በቀኝ ክንፍ ቦታ ላይ ብዙ ያልተጫወተ ይመስለን ይሆናል እንጂ በሌቼ በነበረበት ጊዜ ብዙ ጊዜ እንዲያውም በቀኝ ክንፍ ተጫዋችነት ተጫውቷል። 24 ጨዋታዎችን ፉልባክ ሆኖ ተጫውቷል። ግን 11 ጨዋታዎችን የቀኝ የክንፍ ተጫዋች ሆኖ የተጫወተው፣ 3 ጨዋታዎችን ደግሞ የቀኝ የመስመር ተከላካይ ሁሉ ሆኖ ተጫውቷል። እንግዲህ አሁን ይሄ ከሆነ ለማንቸስተር ዩናይትድ የስዊዝ አርሚ ናይፍስ የሚሏቸው ተጫዋቾች አሉ። በተለያዩ ቦታዎች ላይ መጫወት የሚችሉ ቨርሳታይል የሆኑ ተጫዋቾች አሉና ከነዛ ተጫዋቾች መካከል አንደኛው ይመስላል። በቦክሲንግ ዴይ ለምሳሌ ከኒውካስል ጋር የተደረገው ጨዋታ ቅድም የጠቀስኩት የቀኝ ክንፍ ተጫዋች የሆነበትና በጣም ጥሩ ፐርፎርም ያደረገበት፣ ለምን ከዛ በኋላ ሩበን አሞሪም ብዙ ሊደጋግመው እንዳልፈለገ አይታወቅም። ምክንያቱም ከዛ ከጥቂት ቀናት በኋላ ከወልቭስ ጋር ሲጫወቱ ደግሞ እንደገና ፎርሜሽንም ቀየረ። ምናልባት ለሰነበቱ ምክንያት ሳይሆን አይቀርም ከጄሰን ዊልኮክስ ጋር እንደዛ አይነት ጥሩ ጨዋታ ከተጫወትን በኋላ ለምን ሪቨርት አደረክ፣ ለምን ወደዚያ ተመለስክ የሚል አስተያየት ሰጥተውት በሁለቱ መካከል ግጭት ተነስቶ ነበር የሚል ሪፖርት በጊዜው ሰምተን እንደነበር አስታውሳለሁ። ስለዚህ ማንቸስተር ዩናይትድ
የመስመር ተከላካይ የሚያመጣ ከሆነ ዶርጉ የበለጠ የግራ ክንፍ ተጫዋች ይሆናል። ማንቸስተር ዩናይትድ የግራ ክንፍ ተጫዋች የሚያመጣ ከሆነ ምናልባት ዶርጉ የበለጠ ፉልባክ ሆኖ ሲጫወት ልናየው እንችላለን። ስለዚህ የሆነ የሚፈርም ተጫዋች በሁለቱ ቦታዎች አንድ ተጫዋች የግድ ማምጣት ያለበት ይመስላል። ዩናይትድ የትኛው አይነት ቦታ ላይ ተጫዋች ያመጣል የሚለውን እናያለን። ግን ያ የዚህን ተጫዋች ቦታም በመደበኝነት ዲፋይን ያደርገዋል ማለት ነው። ይህን ነው ለማንሳት የፈለግኩት። የትኛውን ተጫዋች ትመርጣላችሁ እናንተ ዩናይትድ ደጋፊዎች ከሚጠቀሱት ስሞች ማለት ነው? ያው እንግዲህ ዝውውር ጊዜ ገና ስለሆነ ብዙ ስሞች ከእንደዚህ አይነት ፖዚሽኖች ጋር ስንሰማ ልንቆይ እንችላለን። ግን ለጊዜው ያሉት ስሞች እነዚህ ናቸው። በአብዛኛው ጠንከር ብሎ በቅርብ ቀናት እየሰማን ያለ ነው የክራይሴንሶ ሰመርቪል ዝውውር ነው። ግን ኢሊማን እንዲያይም ሌሎችም ተጫዋቾች ስማቸው ይጠቀሳል። ራሽፎርድ አለ። ግን ራሽፎርድ ከማንቸስተር ዩናይትድ ጋር አሁን ያለው በሚመስለው ግንኙነት ምክንያት ለዩናይትድ ተመልሶ ይጫወታል ብሎ ማሰብ ያስቸግራል። በእርግጥ ባርሰሎና ተጫዋቹን ለማስፈረም ማመንታት ያለው ይመስላል። እንደገና ሪኔጎሽት የማድረግ 10 ምናምን ሚሊዮን ፓውንድ አቅርቦ በቅናሽ ተጫዋቹን የመውሰድ ፍላጎት ያለው ይመስላል። ደግሞ በጣም አጣዳፊ ሁኔታ ላይ አይደለም ያለው፣ ምክንያቱም አንቶኒ ጎርደንን አስፈርሟል። እዛው ተመሳሳይ ቦታ ላይ የሚጫወት በእንግሊዝ ብሔራዊ ቡድን በቀደም ሁለቱ ተጫዋቾች ናቸው እንግዲህ ለዛ ቦታ ሲፎካከሩ ያየናቸው። ጎርደን ነበር ጨዋታውን የጀመረው ተቀይሮ ገብቶ፣ ግን ራሽፎርድ በጣም ግሩም ጎል፣ ጥሩ ጎል፣ የላቀ አጨራረሱን ያሳየበትን ጎል አስቆጥሯል። ወደ ዩናይትድ ተመልሶ ሲጫወት ለማየት ትንሽ የሚያስቸግር ይመስለኛል። 10 ቁጥር መለያውን ማቲያስ ኩኛን የሚለብሰው አሁን ኦፕሽን ነው፣ ማንቸስተር ዩናይትድ ያለው ኦፕሽን ነው። ሳንቾም ተመሳሳይ ነው። ሳንቾም ቢሆን ቪላ ውስጥ ላይ ቆይ ይችላል፣ ግን እሱም ወደ ዩናይትድ ተመልሶ ሲጫወት የምናየው አይመስለኝም። ስለዚህ ዩናይትድ የግድ ከውጭ ተጫዋች በግራ ክንፍ በኩል ተጫዋች ማምጣት አለበት። በተለይ ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን እንዲኖረው በሚጠበቀው ታክቲካዊ እድገት ምክንያት ወይ ታክቲካዊ መሻሻል ምክንያት የበለጠ የሎ ብሎክ ቡድኖችን ፔኔትሬት ለማድረግ አንደኛ 1v1 በጣም ያስፈልጋቸዋል። የባላጋራ ቡድን የመስመር ተከላካይን ኤሊሚኔት ማድረግ ማለፍ የሚችል፣ ሁለተኛ ሜዳ መለጠጥ የሚችል ተጫዋች ያስፈልገዋል።